ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ባያላችሁበት ሰላምና ጤና ይብዛላችሁ። ባናው የሰው ልጅ ሰላምና ጤና ነው አለ እግዚአብሔር ይመስገን። እየሰማው ያለሁት ነገር በጣም ያስጠላኝና በጣም የሚያምት ነገር ነው። ትላንትና አይታችሁኛል። እኔ ትላንትና በጣም ተረጋግቼ ማውራት አልቻልኩም። ምክንያቱም ድካም ነበረኝ። የነበርኩበት ሁኔታ ፈጽሞ ጥሩ አልነበረም። ከመንገድ ላይ ነበረ የመጣሁት ማለት ነው እንጂ እዚህ ብሆን ድጋሚ ቪዲዮ እስክሰራ ድረስ አልጠብቅም። ምክንያቱም ማድረግ የሌለባት ነገር ስለሆነች። እናንተ ግን መቼ እንደሚገባችሁ ለምን እንደማታስተውሉ አይገባኝም። ሁሌ ስናገራት እሷ ላይ ነው የምትበለችው፣ እሷ ላይ ነው የሆነ ነገር፣ እሷ ላይ ነው የሆነ ነገር ትሉኛላችሁ። ግን እሷ ላይ እንዳልሄድ የሚያደርገኝ ነገር አንድ ነገር እስቲ ምክንያት ስጡ። እሷን እንዳልናገራት የሚያደርገኝ ነገር ምክንያት ስጡ። ያኔ እኔ ልቀበላችሁ እና እኔ ልሸነፍ። እስቲ አንድ ምክንያት ስጡ። እያደረገችው እየሆነችው ያለው ነገር ግን ለራሷ የምታውቀው አይመስለኝም ዝም ብዬ ሳስበው። ምክንያቱም ሰው ባልሆነ ባልተፈጠረ ነገር ላይ እሺ፣ አሁን እናንተ ስታስቡት ማለት ነው የእውነት ያ ነገር አንዳንድ ሰዎች የሚጥሩ ሰዎች እያላችሁ እየሰማሁ ስለሆነ ልክ ናቸው። የእውነት ይሄ ልጅ ጠፍቶ ከሆነ ማንም ባላመናት ሁኔታ ላይ ልጁ የማይሆን ሁኔታ ላይ ሆነ ማለት አይደለም። ቤተሰብ ይህን ብቻ ሆነ ማለት እኮ ነው። ስለዚህ ከዚህ ሁሉ የማይሆን ውጥንቅጥ ውስጥ ውጪ፣ ራስሽን አውጪ፣ የማይሆን ውስጥ አትግቢ። ይሄ ነገር ይቅርብሽ የምለው በምክንያት ነው። ቤተሰብ አንድ ሰው ልጅ የሰው ልጅ ማለት ነው ትምህርት እንዲሆናችሁ ልንገራችሁ። አንድ ሁሌ እንትን የሚያደርግ ሰው ባሉንም ሆነ የሆነ ነገሩን ፕራንክ የሚያደርግ ሰው ወይ የሆነ ነገር አደርጋለሁ ብሎ ፕራንክ የሚሰራ ሰው ሪል ህይወት ፕራንክ ነው፣ ሪል ህይወት ሲገጥመው ፕራንክ ነው ብሎ እንዲያልፍ እንደሚያደርገው ታውቃላችሁ። ምክንያቱም አይታመንማ። አሁን የሆነ ነገር ቢፈጠር እኔ እሷን እንዴት ብዬ ልመናት? እስቲ እሱን ብቻ ምክንያት ስጡኝ ለኔ። እንዴት ልጠፋ ስትል እንዴት ላምናት እችላለሁ? እና እኛ እኮ ቤተሰቡ ነን አይደል እንዴ? የልጁ ቤተሰብ ነን እኛ። የማይገባችሁ ከሆነ ልንገራችሁ ብዬ አንዳንድ ቤተሰቦች አሏችሁ። እኛም የልጁ ቤተሰብ ነው። ግን እች ሴት ጠፍቷል የምር ብለን እንዴት እንመናት? ደጋግማ የሆነ ነገሮችን ታደርግና እንዲህ ነበረ እያለች የምትቀይስ ሴት ነው። ዛሬ ላይ ደግሞ እንዴት ነው ልጅ ጠፋ ብላ ስትለን ልናምናት አልችልም። እኔ በተለይ ላምናት አልችልም። ምክንያቱም ብዙ ጊዜ አምኛት በቃ ሩታ ተመልሳለች፣ ሩታ ወደ መስመሯ ገብታለች ብዬ ሳስብ ከታኛለች። እንዴት ብዬ አላምናትም። ለዛ ነው በመሀል ላይ ልጁ ጠፍቶ እንዳትሰቃዩ። እውነት ነው እንደዚህ አይነት ሚስቴኮች እንዳይፈጠሩ ህይወቷ ላይ ከባድ በቀላሉ ያልተመለሰ ነገር ከባድ ኬዝ ላይ ሲገባ ዋጋ ስለሚያስከፍል ነው ብዙ ጊዜ እምለፈልፈው። ግን የሚሰማኝ አጣሁ። እየለፈለፍኩ ነው። ለምን እንድትመለስ እየፈለግኩ ነው የምለፈልፈው ማለት ነው። በምክንያት ነው የምለፈልፈው እንጂ እሱም አባት ነው። እሱም እንዳላደረገችው ነው። በቃ ማነው ልጁ እንዳልጠፋ ነው ውስጡ እያመነ ያለው። ለዛ ነው እንደዚህ የሚሆነው እንጂ እሱም እኮ አባት ነው አይደል እንዴ? አባት ነው። እኔ አክስት ነኝ፣ ቤተሰብ ነን። ያንን ነገር ልጅ ሲጠፋ ዝም የምንል ሰዎች አይደለንም። እሷ ራሱ ልጅ ጠፍቶባት እንዲህ ነው የሚሆነው። እናንተ ትክክለኛውን ነገር ንገሩኝ እስቲ። ቡዜ ወስዳለች አለች አይደል? ቤቴ ሄዳ ማረጋገጥ እኮ ትችላለች አይደል እንዴ? እስከዛሬ ድረስ ወሰደች ከምትል ቤቴ አታውቀውም እንዴ? ታውቀዋለች እኮ አይደል? ሄዳ ልጄን የት አለ ብላ እኔን ለምን አላፋጠጠችኝም? ለምንስ ህግ ጋር ሄዳ ለምን እኔን አትጠይቀኝም? ልጁ ጠፋ ብላ እኔ ላይ ከምትሽከረከር ወይ እኛ ሰዎች ላይ ከምትሽከረከር ይሄ የሚያስመስልባት የሆነ አብርሽ ትክክለኛ ህይወት እንዳይኖር የምታደርገው ጥረት ነው እንጂ ልጅ ጠፍቶ በዚህ ልክ እኔ አላየሁም። እኔ እናት ነኝ አውቃለሁ። እናንተ የፈለጋችሁትን እናት አይደለሽም የሆነ ነገር ልጅ ላይ ምናምን የፈለጋችሁትን። እሱ ግን እኔ ላይ አይመለከተኝም። ዛሬም ለማወራው ነገር የማይገባችሁ ሰዎች የተለያየ ምክንያት በእናንተ እንትን ትሰጣላችሁ። እናት ይሄንን ያደርጋል ወይ? አስረዱኝ እስቲ። አሁን ወንድ ልጅ ተከትላ እያሳደደች አይደለም ነው የምትሉኝ ለኔ? እስቲ ንገሩኝ። ሄርሜላን ጠርቶ ማናገር ምን ማለት ነው ይሄ? ሄርሜላ አንቺ ቤት ነው ያለው። መጀመሪያ ምን አለች? እናንተ የሚያስብ ሰው ያስባል። መጀመሪያ ምን አለች? ቡዜ ናት የወሰደችብኝ
ሰራተኛዋ ማነው የቤት አጋዤ እንደዚህ ብላ ታናግረኝ ያልኩ ነው በግልጽ። እኔ ተጠያቂ ከሆንኩ እኔን ታናግረኝ። እኔ የምፈራበት ምንም ስራ የሰራሁት ነገር የለም። እኔ ደግሞ የትኛውም ስህተት ቦታ ላይ የማይሆን ነገርን አላደርግም። ይሄ ከኔ አይጠበቅም፣ አላደርግምም። ሲጀመር ምን አስቤ ነው እኔ ከፈለኩኝ እኮ ያንለት በቃ አምጩ ልጁ አንቺ ጋር አይሆንም ብዬ መውሰድ አቅታኝ ነው? በጉልበት አቅታኝ እኮ አይደለም፣ ግን ማድረግ አልፈልግም። እኔ ስራዋ ትክክል አይደለም፣ በዚህ መልኩ እንዳትሄጂ ለማለት ነው እንጂ እኔ ልጇን ለመውሰድ በጀርባ ሄጄ አጋዧን አታልጌ ምናምን የማይመስል ነገር ስትናገር ሆነ ስታደርግ ለምንድን ነው ከቆጬ የሌላት አጠቀቧ ሆኖ እዚህ ጋር ልክ አይደለሽም፣ በቃ የራስሽን ህይወት ኑሪ ከነ ውጪ ከህይወታቸው የሚላት ሰው የለም ወይ? ከህይወቴ ውጡ ተከተላችሁ ምናምን ትላለች። እኔን የምከተላት እኔ ስራ አጥቼ የራሴ ህይወት የለኝም። በቃ እሷን በየቀኑ የተገባች የተወጣች ብዬ እሷን አሳድዳለሁ። እኔ ምን አይነት አመለካከት እንዳለ አላቅም። እኔ አላቅም። ግራ ግብት የምትለኝ ሴት ብትኖር እሷ ናት። ግን እናንተ እንዲህ ናት በጭፍን ስለምትወዱ ብቻ የሆነ ነገር አታድርጉ ፕሊዝ። ለእናንተም ቢሆን ነገር የሚያስተምር የሆነ ነገር የሚሆን ነገር እራሷ ታመጣዋለች። ነገሩ እራሷ የሆነ ነገር ሲፈጠር ተከሳሹ እኛ ነን። ምን ሆነው እራሷ ነገሩን ታመጣለች፣ ተከሳሹ እኛ ነን። ለምንድን ነው እንዲህ የሚሆነው? ይሄ ነገር ለምንድን ነው የሚሆነው? ለምንድን ነው ማስተዋል ያቃታት? ያንን ነገር አስባችሁ ታውቃላችሁ? እናንተ ቆም ብላችሁ አስባችሁ ታውቃላችሁ? እኔ ከድርጊቷ ተመልሳ የራሷን ህይወት ቆፍጠን ብላ እንድትኖር ህይወት በእነሱ እንዳልተጀመረ መለያየትም ሆነ የሆነ ነገር በእነሱ እንዳልተጀመረ ተደጋጋሚ እየተናገርኩ ነው። ግን እሷ አይገባትም። እሱ የኔ ችግር ነው ታዲያ። እሷ አልገባትም እና እኔ ማበድ አለብኝ? የለብኝም በጭራሽ። አሁንም ደግሞ በጣም የማይሆን ነገር እኔ አሁን እሷ ልተው ስትባል ማትተውሳል። እኔ ከዚህ በፊት እንዴት ትወስድባታለህ ብዬ እሬም ከረየው ስለ የነበርኩ ሴትዮ ጭራሽ አምጥጣኝ ከዚህ በፊት ወስደሽብኛል አለችኝ እኮ እናንተ። ይሄ ነው ትክክል እሷን እንዳልናገራት የሚያደርገኝ ነገር ይሄ ነው። ይሄ ነገር ነው። እኔ ህይወትሽን ኑሪ፣ ሴት ሁኚ፣ የልጅሽ እናት ሆነሽ ለልጅሽ አስቢ፣ ተጨነቂ፣ ከዚህ ውዥንብር ውጪ ባልኩበት እኔ ይሄንን ነው የሚገባኝ። ስለዚህ ልጅ ላይ ቀልድ ልጅ ላይ እሷ ወስዳ ደብቃው ወይ ደግሞ እንዳናገኘው ወይ ደግሞ ይወስዱብኛል ብላ ፈርታም ከሆነ አላቅም። ቤተሰብ ይወስዱብኛል አሁን በቀደም ለታ ስላናገርና በጣም ተጭነው ይወስዱብኛል አይነት ውስጥ ከገባች እኛ መብት የለንም የመውሰድ። ሲቀጥል እንደዚህ አይነት አመለካከት ካላት ሰውን ማታስጨንቅ፣ የማይሆን ነገር ማታድርግ፣ ህይወቷን ልጇን ይዛ ትኑር ነው የኔ ጥያቄ በቃ እንጂ ልጅን የሆነ ነገር የማይመስል ነገር በቃ ከልጁ ብትወጣኒ ከነ በልጁ ማን የሆነ ነገር ብትወጣ ደስ ይለኛል፣ እንደኔ ደስ ይለኛል በቃ። ግን እሱ ሊሆን አልቻለም። ብትመከር ብትዘከር ብትሰደብ የሆነ ነገር ብትደረግ የለም። የትናንት የማይሆን እኔ አላቅም ስለሷ እኔ ቃላት ያንሰኛል ለመናገር ማለት ነው። ምክንያቱም የሆነ በቃ እንዴት ነው ነገር ይሁን ነገሩን እንትን ብላ ገና ልጅ ናት፣ ግን ነገሮችን የምታስበው ገና ይሁን እንትን እንዳለ ሰው ላይፍን ቀለል አድርጎ መኖር እኮ ነው የሚሻለው በእንደዚህ ውጣ ውረድ ውስጥ ከማሳለፍ። የእሷ ግን ምን አይነት እንደሆነ አልገባኝም። እና ሰሞኑን ባልነበርኩበት ባልተፈጠረበት መምጣት ስራ አልቻልኩ ነበር ያልመጣሁት። ኢቭን እዛ እንኳን መስራት የምችልበት አጋጣሚ ባገኝ ሰራላት ነበር፣ ግን አልሰራሁም። እናንተ መልስ ትፈልጉ ነበረ ትናንትና ተናግሬያለሁኝ። እየደወላችሁ አጨቅጭቁኝ በቃ እኔ ህይወቴን ልኑርበት። አሁን ዙሪያ ላይ ያላችሁ ሰዎች እየመጣችሁ አጨቅጭቁኝ፣ እየደወላችሁ አጨቅጭቁኝ። ተውኝ በቃ እኔ ላይፌን መኖር ነው የምፈልገው። ተውኝ እንዴ በቃ እነሱ የማያልቅ አጀንዳ ካላት እኔ ብዙ ነሽ ከሷ ኋላ እየተከተል የምኖርበት ምንም ግዴታ የለብኝም። የሷ አጀንዳ አላለቀምና የኔ ህይወት ከሷ እንትን ማለት የለበትም አይደል እንዴ በቀደም ለታ ስለሄድን ብቻ ይሄንን ነገር በምን መንገድ ላግኛቸው ነው እኮ የሚመስለው እንጂ ልጅ ጠፍቶበት እናንተ ምን ሆናችኋል? እኔ አሁን ልጄ ጠፍቶ ዝም
ደግሞ እየመጣሁኝ እያንዳንዱ ሰው አልወነጅልም። ለመንግስት ነው አሳልፌ የምሰጠው። ህግ እሰጣለሁ፣ ህግ ይወጣዋል። ከቻልኩ ደግሞ እኔ የቻልኩበት ይገኛል ብዬ ያሰብኩበት ቦታዎች ሁሉ እሄዳለሁ። ልጅ የጠፋበት ሰው ይሄንን ነው የሚያደርገው። ይገኛል ብዬ የማስብበት ጉድጓድ ለምን አይሆንም? ገብቼ እፈልገዋለሁ። የእናትነት ግዴታዬ ያ ነው እንጂ እኔ እኮ ደከመኝ። ምን እንደምላት ራሱ ግራ ነው የሚገባኝ ማለት ነው። ህይወቴ ልኑር አትኑሪ የሆነ ነገር እሺ ኑሪ፣ ራስሽ ህይወትሽን ደግሞ ኑሪ። አልኖርም እኔም እንደዚህ እየተጨማለቅኩ ነው የምኖረው። ይሄ ነገር ደግሞ እሷ ከፈለገችው እኔ ምን አገባኝ? እኔ ምን አገባኝ እንዴ? እኔ የማይመለከተኝ ልጅ የለሽም ዋሉልሽም እንደዚህ ግልም ይሁን የማይመስል ነገር የምታወሩ ሰዎች ይሁን በቃ አላውቅም። ለእናንተ እኔ ምንም ማለት አልችልም። ምንም ማለት አልችልም። በቃ ምንም ማለት አልችልም። በመጣላችሁ ልክ እንደምታወሩ አውቃለሁ። ግን ደግሞ አላውቅም። ይሁንም ማውራት የሌለባችሁ ቃላት ባትጠቀሙ ደስ ይለኛል። ግን እንደዛም ተብላችሁ አሰቡ። አሁን በቃ እኔ ህይወቴን ነው እንጂ ያ ሰው የኔን ህይወት አይኖርልኝም። እናንተ ስላወራችሁ የኔን ህይወት አትኖርም። ማንም ስላወራ ዙሪያ ላይ እየደወላችሁ እሷ ዙሪያ ላይ ያላችሁ ሰዎች እየደወላችሁ ይሁን አንዳንድ የማይገባ ነገሮች የምትሉ ሰዎች የኔን ህይወት አትኖሩ። የምኖረው እኔ ነኝ። እኔና እኔ ነኝ ህይወቴን የምኖረው። ምን ይበጀኛል ምን አይበጀኝም ብዬ ማድረግ የምችለው እኔ ነኝ። እኔ ሲጀመር ማለት ነው እንደዚህ አይመቸኝም። የሆነ ነገር አይመቸኝም። በቃ መኖር ካለብኝ ቆፍጠን ብዬ መኖር የምፈልግ ሴት ነው። ግን ያንኑ እናንተ የሰው ልጅ ማለት ነው ከህይወታችሁ የተማራችሁትን ነገር ታካፍላላችሁ ለሰው። ይሄ እንዲህ ነው፣ እኔ ያሳለፍኩበት ህይወት ይሄ ነው፣ በዚህ መንገድ እንዲህ ነው መሆን ያለባት ሴት ልጅ ብላችሁ ስትናገሩ አይ አልሰማም ያንቺ መንገድ ልክ አይደለም ብላ ካለ አንድ ሰው ለዛ ነገር አሳልፋችሁ ትሰጡታላችሁ። ምከረው እምቢ ካለ መከራ ይምከረው የሚባል አማርኛ አለ። ስለዚህ ያንን ነው በቃ እየሆነ ያለው ማለት ነው። እየሆነ ያለ ሁሌም የምናገረው ነገር እየሆነ ነው ማገኘው። ከዛ ነገር ውስጥ እንድትወጣ ፈልጋለሁ፣ አትወጣም። እናንተ አሁን ለምንም ነገር የሰው ልጅ ማለት ነው ለትክክለኛ ሰዓቱ አይደረስለትም። የማይሆን ነገር የሚያደርግ ሰው ሁሌ አውቄ ነበር፣ ሁሌ እንደዚህ ላይ ነው አንተ ላይ ነው ማደርገው፣ እኔ እንደዚህ ነው የሚል ሰው ወይ ደግሞ እኔ እንዲህ ነው ብሎ የሚያወራ ሰው ትክክለኛ ነገር ህይወቱ ላይ በጣም ከባድ ሁኔታ ችግር አጣብቀኝ ሲገባ አይደረስለትም። ለምን? የዛኔው ጊዜ ይመስለው ሁሉ እሱማ ያኔ እንዲህ ነበር፣ አሁንም እኮ ያደረገው እንደዛ ነው ይባላል። ስለዚህ ፕሊስ በማይቀለድ ነገር አትቀልዱ፣ አትቀልጂ። የሚቀለድ ላይ ብቻ ቀልጂ ወይ የሚሆን ነገር ላይ ብቻ አድርጊ እንጂ ይሄ የማይቀለድበት ማትደራደሪበት ጉዳይ ነው መሆን ያለበት። እንደዚህ መነሳት የለበትም። እኔ በሌለሁበት ሁኔታ እኔ መጥተሽ መወንጀልሽ እኔ ልጅሽን ወይ አውቀሽ አስቀምጠሽው ወይ ደግሞ ሳታውቂ ሄዶብሽ ሳታውቂ የማይሆን ቦታ ሆኖ ከሆነ እኔን ተጠያቂ በማድረግሽ ልጅሽ የማይሆን ውስጥ ይገባል። ገባሽ? ይሄ ደግሞ የኛም ቤተሰብ ነው ልታውቂ የሚገባሽ ነገር። ትላንትና ተረጋግታ ማውራት አልቻለችም። እኔ ዛሬ የመምጣት ምክንያት ምንድነው? ትላንትና መደማመጥ አልቻለም። ላወራት ብፈልግም ልጄን ብቻ ነው እንጂ የሆነ ቁም ነገርና ፍሬ ሀሳብ ጠፋ። አንቺን ሽውስሽ ያለችበት ምክንያት ልታስረዳኝም ሆነ የሆነ ነገር አልቻለችም። ግን ብቻ ጠፋ ነው የምትለው። ዝም ብላ መገፍታተር የሆነ ነገር ነው እንጂ ቁም ነገር አይደለም የምታወራው። ገብቷችኋል? ለዛም ነው ዛሬ ተረጋግታ ማውራት ስላልቻለች ለዛም ነው የመጣሁት። ከቻላችሁ አልፉላት። እኔ በፈለገችው መንገድ እኔ አለሁ። እኔን ተጠያቂ ማድረግ ከፈለገች እኔ የፈለገችበት ትድረስ፣ የፈለገችበት ነገር ታድርግ። እኔ አለሁ። እኔን ትጠይቀኝ። እኔ እስከዛሬ ድረስ ማለት ነው ላደረገችው ማንኛውም ነገር እቃ እየተጫወተች በነበረችበት ሰዓት ላይ ነገሮችን ወደ ህግ መውሰድ አቅቶን አይደለም። በነገራችን ወደ ህግ ውሰዱት፣ ህግ ላይ የሆነ ነገር ምናምን የምትሉ ሰዎች አላችሁ፣ ቤተሰብ አላችሁ። ግን መውሰድ አቅቶን አይደለም። አንዳንዴ የሆነ ነገር ካደረጋችሁት በኋላ ለምን አደረኩት ብላችሁ ከመጸጸት ይልቅ የሰው ልጅ ምንድነው አንዴ ከመውረጥ 10 ለካ የሚባል ነገር ነው አይደለ? ብዙ ነገሮች በህይወታችን ስናሳልፍ ቁርጥ ያለ አሳልፈን ያልሰጠንበት ምክንያት አለ። እቺ ልጅ እናት ናት። ልጇ ደግሞ የኛ ስጋችን ነው። የሆነ ነገር እናት ብትሆን ይሄ ልጅ አድጎ ነገር እኛን የሚጠይቀን ነገር
ያን ጥያቄ ደግሞ መነሳት የለበትም። ከወዲሁ ለምናደርገው ነገር ደጋግመን መላልሰን ማሰብ አለብን ብለን ነው እንጂ የዋህ መሆን ሞኝነት አይደለም። በነገራችን የዋህ ሰዎች ሞኝ የሚመስሏችሁ ሰዎች ሞኞች አይደሉም። የዋሆች ግን በቃ ለሰዎች ቅን ማሰብ ለሰዎች ሲጀምር ምድር ላይ እኔ ልንገራችሁ አይደለም ለሰው ቅን የሚያስብ የዋህ መልካም ሰው ለሰውን ለውጥ የሚፈልግ ሰው አንድ ቀን ቀና ብሎ አይቼ አላውቅም። ሁሌም የሆነ ነገር ሲደርስበት ነው። ተንኮለኛ ሰው የሆነ ነገር ሰው በቃ አጭበርባሪ የሆነ ነገር የሆነ ቦታ ሲደርስ ታዩታላችሁ። ይሄ ናት ምድር፣ እቺ ናት ዓለም። ገባችሁ? ስለዚህ ዛሬ ላይ እኔ የሆነ ነገር ስለሚሆንብኝ ህይወቴን እኔ እንትን አልልም። በቃ ለሰው ክፉ መሆን አለብኝ ብል እንኳን አልችልም። ለምን እንዲህ አይሆንም? ለምን እንደዚህ የዋህነት ክፉ ልሁን ብል አልችልም። ይሄ ደግሞ የተፈጥሮ የሆነ የሚያስገድዳችሁ ነገር አለ ቤተሰብ። ስለዚህ እኛ ያላደረግነውን ነገር እሷ እንደዚህ ካለ በእሷ መጥቶ እውነት ጨክና የሆነ ነገር አድርጋ ሄዳ አልፋ ህግ ፊት እኛን ካቀረበችን በእሷ ነው የሚበዛው። ሄዳ ታቅርበኝ እኔ ነኝ አይደል አሁን እየጠየቀችኝ ያለችው እኔን ሄዳ ታቅርበኝ። እስከ ዛሬ ድረስ ላልጨከንኩባቸው ነገሮች መንገድ ትሆነኛለች። ከራሴ ጋር እየተከራከርኩ በጣም እንትን እያልኩ ያለሁበት ነገሮች መንገድ ትሆነኛለች። እሷ ለኔ ቀለል ታደርግልኛለች ማለት ነው። ስለዚህ ትሄድ፣ እኔ እንድትሄድ ነው የምፈልገው እና እየመጣችሁ አጭርጭቁ፣ ከቻላችሁ ክሰሽ በሏት። ዙሪያ ያላችሁ ሰዎች ጓደኛ ነኝ፣ ዘመድ ነኝ፣ የሆነ ነገር ነኝ፣ የቅርቧ ነኝ የምትሉ ዙሪያ የምታሽቃብጡ ሰዎች ከዚህ በፊት ብዙ ነገር ብያችኋለሁ። ያልገባችሁ ሰዎች እንዲህ ያላችሁ ገደል ትከቷታላችሁ። ልጅቷን ብል ከሀገር ልታጠፋ ታስባ ነው ያላችሁ ለእኔ ማለት ነው። እኔ አይደለሁም ግን እንደዛ ባደርገው ዙሪያ ያሉ ሰዎች ናቸው እንደዚህ ያደርጉት። ለምን መጥፎ ስትሰራ እዚች ጋር ልክ አይደለሽም፣ አንቺን ያስጠይቅሻል፣ አንቺን እንደዚህ ያደርግሻል፣ ስለዚህ ከዚህ ነገሮች ውጪ ብሎ ባለመናገራቸው ምክንያት ገደል ይከቷት ነው ያልኩት። አሁንም ግን ዛሬ ሀይ ያልተባል ምን ነው በምን ጊዜ እናቴ ባልቆ በቆነጠሽ ነው ምናምን የሚባል አማርኛ አለ። ያንን ነገር እንዳይሆንባት ነገሮችን እንድትል አድርጉብን እምቢ አላችሁ። ነገሮች እየከበዱ እንጂ እየቀለለ የመጣ ነገር ምንም ነገር የለም። እኔ ባየሁት በሰማሁት መጠን እስከ ዛሬ ድረስ ነገር ሲቀል አይቼ አላውቅም። እየከበደ ነው የሚሄደው። ስለዚህ አሁንም ቢሆን ደግሞ እኔን ተጠያቂ ካረገችኝ የፈለገችበት ለመሄድ ዝግጁ ነኝ። ያልወሰድኩትን ልጅ ወስደሻል። በስም አጥፊነት ራሱ ከባድ ነው እሱ። ይሄን ታውቃላችሁ። ምክንያቱም የጠየቀችበትና ያነሳችው ሀሳብ ከባድ ስለሆነ የልጅ ጉዳይ ስለሆነ ማንም ሰው እንትን ተብሎ አይታወም እኮ አይደል እንዴ? ስለዚህ እሷ ሄዳ እኔን በቃ ልጅ ወሰደች ብላ ትጠይቀኝ፣ እኔ ህግ ነኝ ጠይቀኝ፣ ያንን ልል የምችለው ማለት ነው እንጂ እኔ አሁን ስለመጣችበት ነገር ላውራ እንጂ መስመር አስይዟት እንዲያርጓት ሰልችቶኛል። እኔ የእሷ የማያልቅ አጀንዳ አላትና እኔ ከእሷ ጋር ስታገልና እንትን ስለ አልኖርም። የራሴ ህይወት፣ የራሴ ኑሮ፣ የራሴ ላይፍ፣ የራሴ የሆነ ነገር አለኝ። ግን ከዚህ ነገር ውስጥ አንዴ ገብቻለሁኝ። በምን መንገድ እነሱን እንትን ልበላቸው ብዬ ነው ብዙ ነገሮችን እያደረኩ ያለሁት። ያንን ነገር አልገባት ካለ እኔ ምን ላድርግ? እሱን ነበረ እሱን እንዲህ ነው እሱ ነው እንደዚህ የሚያደርገው እሱ ነው ቤት ሄዶ የማይተወኝ እሱ ነው። እውነት ነው ወይ? አንተ እያሰቃየሃት ነው ወይ? እየሄድክ እንዲህ ያደረክ ነው ወይ? እሱ ንገረኝ። ሚዲያ ላይ የምታወራው ነገር እውነት ነው ወይ? ይች ልጅ እኔ የማላውቀው ነገር አለ ወይ? ያልነገርከኝ ነገር ብዬ በጣም ብዙ ነገሮች አውርቼው ግን በጭራሽ ምንም የሆነ ነገር የለም። ልጄን ለማየት ግን ማድረግ ያለብኝን ነገር አድርጌያለሁ። እኔ እሷን ፈልጊያት አይደለም ብዙ ነገሮችን ማደርገው፣ ግን እሷ ለልጅ ብዬ የምሆነው ነገር ለራሷ እየመሰላት ብዙ ነገር እያደረገች ነው። ያ እኔን ያስጠይቀኛል ወይ? በቃ ልጅህን እርግፍ አድርገህ ተው ብል እንኳን አልችልም። የትኛውም ነገር አይፈቅድልኝም። ገባችሁ? ሲጀመርም አድጎ ይመጣል። ይሄ ልጅ አባት ነህ፣ የሆነ ሰዓት ላይ አንተን ብሎ መምጣቱ አይቀርም። ነገርህን ገደብ አበጅለት ተው ብዬዋለሁ። ግን ልጁ በጣም ስለሚወደው የሆነ ነገር ሲባል ያንን ደካማ ጎን ያወቀች ይመስለኛል ሳስበው፣ ዝም ብዬ ማለት ነው እንጂ የማይሆን ቃላትን እየተናገረች በልጅ ሰበብ እያደረገች እኔ ብዙ ነገር አውርቼዋለሁ። አሁን
እኔ አቻየው ነው ብዬ ነው ያሰብኩት ትናንትና። ምክንያቱም ያላደረኩትን ነገር ፊት አይኔ እያየች ነው አንቺ ነሽ ያለችኝ እኮ እናንተ። ስለዚህ ይቺ ልጅ ምኑን እንትን አለች ነው የምለው። እስኪ ለሷ ብዬ የምቆምበት አንድ ምክንያት ስጡኝ፣ እስቲ አንድ ምክንያት ስጡኝ። እንዴ እሷ ባለፈ ነገር ላይ ናት። አርግዤ ባረከስኩ ሰዓት እንዲያርጉኝ ለሱም በቀደም መልስ ሰጠው። ብዙ ነገር የሰው ልጅ ላይ ሲኖር ምድር ላይ ሲኖር ብዙ ነገር ያሳልፋል። አሳለፈ ተብሎ የበፊት ባክግራውንድ ይጎቶኛልና በሱ ነገር ስርስር ብዬ መኖር አለብኝ ወይ ወደፊት እንድቀጥል አያደርገኝም ብሎ መሆን አለበት ወይ? ያለፈ ነገር እየተውን ነው ሁላችንም እየመጣን እዚህ የደረስነው እንጂ ያለፈ ነገር እያስታወስን ለራሷም ቁጥሩ አይደለም ሲጀመር። ለውስጧ ሰላም ይመስላችኋል? ጤነኛ ትመስላችኋለች? ያለፈን ነገር እያሰበች እንዲሆን ነበርኩ ህይወቴ ላይ እንደዚህ አይነት የሚያደርግ ሰው ቂመኛ ሰው ነው። በነገራችን ላይ እንደዚህ ነበር ህይወቴ ላይ ሆኖ እንደዚህ ነበር እያለ ለራሷም ለአይምሯም ለምንም ነገር ሰላም አይሰጣትም እኮ። እየተወ ሲኬድ ነው ነገር ጥሩ ሆነ አይደለም። በሰዓቱ መብት የተገኘለት ካልተገኘለትም በቃ በሰዓቱ አሳልፏታል። ማሳለፍ ባለበት መንገድ እዝጌር አሳልፋት አይደለም። በቃ አሳልፈኛል ነገር አንተ ታውቃለህ ብሎ ወደፊት መጓዝ ነው እንጂ የባለፈ ነገር እያስታወሱ ዛሬን በቀል ማሰብ የሆነ ነገር ማሰብ መብት አይደለም። ምንም ወደ ጥሩ ነገር አይመራም። ተው አልኩኝ አልገባም። እኔን ግን አሁን የምትጨቃጭቁኝ ሰዎች ፕሊስ አቁሙ። እኔ ተመልካቾች ባያችሁት ልክ የፈለጋችሁትን በሉ ብያችኋለሁ። እኔ የሚደብረኝ ማለት ነው ነገርኳችሁ። አንዳንድ የማይገቡ ቃላት ስትጠቀሙ ነው እንጂ እጠቀማለሁ ካላችሁ ተጠቀሙ። አንዳንዴ እኔ ፈን የሚያደርጉ ቦታዎች አሉ። በነገራችን ላይ የሆነ በቃ እንትን ብለው የሆነ ነገር ሲያወሩ የሆነ በራሳቸው ላይ ኢንጆይ ሲያደርጉበት ደስ ይለኛል። የአንድ ሰው እኔን ኢንጆይ የሚያደርግ ምክንያት ከሆንኩኝ ደስ ይለኛል፣ አይደብረኝም። ስለዚህ እኔ ያንን ነገር አይደለም ያልኩ። አሁን ዙሪያቸው ላይ የማይሆን ነገር የምታደርጉ ነገሮችን ከማብረድ ይልቅ እያቀጣጠላችሁ የምትመጡ ሰዎች እኔ ጋር አቁሙ። ምን አድርጊ ነው የምትሉኝ? በፈለጋችሁበት ጠይቁ ብያለሁ። በቃ